بسم الله الرحمن الرحيم. ما السورة التي تعدل ثلث القرآن؟ يا قرآن عندي سوستنيا يا أجرن درجة يمتيز يتنياوا سورانات تعديل مالت يمتمزم مالنو ثلث القرآن يا قرآن عندي سوستنيا مالت 10 جزء مالنو አጅሩ 3 ጊዜ ቀራ ልክ 30 ጁዙን እንደጨረሰ ይቆጠርለታል በአጅር ማለት ነው። አልጀዋብ መልሱ ሱረቱል ኢኽላስ የኢኽላስ ሱራ ነው። ቁል ሁወ አላሁ አሐድ ቁል በል ሁወ አላሁ እሱ አላህ ነው። አሐዱን አንድ ነው። አላሁ ሰመድ እሱ የሁሉ መጠጊያ ነው። አላህ ለም የሊድ አልወለደም፣ ወለም ይውለድ አልተወለደም። ወለም የኩን ለሁ ኩፍወን አሐድ ወለም የኩን ለሁ ለሱ አልሆነም ኩፍወን ቢጤ አሐዱን ምንም ማለት ነው አንድም። አክሚል ሱራ ይህንን ሱራ ሙላ። ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው ጀምራለሁ። ወልዐስሪ በጊዜ እምላለሁ። እነል ኢንሳነ ለፊ ኹስሪን ሰዎች በአጠቃላይ በኸሳራ ውስጥ ናቸው። አልጀዋብ መልሱ ኢለለዚነ አመኑ ወዐሚሉ ሷሊሓቲ ቀጣዩ ያለው ሱራ አያ ማለት ነው አንቀጽ ኢለለዚነ አመኑ ወዐሚሉ ሷሊሓቲ ኢለለዚነ እነዚያ ሲቀሩ አመኑ ያመኑት ወዐሚሉ ሷሊሓቲ ጥሩ ስራን ያስከተሉ ወተዋሰው ቢልሐቂ በሐቅ ላይ አደራ የተባባሉ አምኖ ብቻ አልተውም ማለት ነው። ጥሩ ስራን አስከተሉ፣ ሰላት ሰገዱ፣ ጾሙ፣ መጥፎ ነገሮችን አልሰሩም። ወተዋሰው ቢልሐቂ በሐቅ ላይ አደራ ይባባላሉ የሚባባሉ ማለት ነው። ወተዋሰው ቢሰብሪ በሰብር ላይ አደራ የሚባባሉ ውሸትም አይዋሹም ሰብርም አያጡም። እነዚህ ከሚኸስሩት አይደሉም ማለት ነው። ማአሕሰኑል አኽላቂ ወአፍደሉሃ በጣም ጥሩ ባህሪና በላጯ የትኛዋ ናት? አልጀዋብ መልሱ አስርቁ እውነተኝነት ነው። ማአቅበሁል አኽላቂ ወአስወኡሃ በጣም መጥፎ ጸባይና አቅበሁ ማለት የሚያስጠላ የሆነ ጸባይና አስወኡሃ በጣም ክፉ የሆነ ጸባይ የትኛው ነው? አልጀዋብ መልሱ አልከዚብ ውሸታምነት ነው። አክሚል ሐዲስ ይሄንን ሐዲስ ምን ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል። ላ ዩእሚኑ አሐዱኩም አንዳችሁ አመነ አይባልም ሐታ ዩሂበ እስከሚወድ ድረስ። አልጀዋቡ መልሱ ሊአኺሂ ለወንድሙ እስከሚወድ ድረስ ማ ዩሂቡ ሊነፍሲህ ለነፍሱ የሚወደውን ነገር ማለት ነው። ኸይር ሰው ኸይር ነገር ነው ሁሌም የሚወደው ውስጡ የሚያስበው ኸይር ነገር ነው። መጥፎ ስራን መስራት የሚፈልግ የሰው ልጅ የለም። ወዶ ሳይሆን ነፍሱን ስለተከተለ ነው ማለት ነው። መጥፎ እንደሆነ ያውቃል። ስለዚህ ጥሩ ነው ብላችሁ ለራሳችሁ የምትወዱትን ነገር ሸሪዓ የወደደውን ነገር ለወንድማችሁ መውደድ አለባችሁ። ጥሩ ገንዘብ ስታገኙ፣ ጥሩ ኢባዳ ላይ ስትሆኑ፣ ኢባዳ ላይ የሌለውን ቢመጣ ብላችሁ ውስጣችሁ ላይ ጥሩ መሆን ማለት ነው ለሰው ልጅ። ቡኻሪ በ13 ሙስሊም ደግሞ በ45ኛ ቁጥር ላይ ዘግቦታል። አነስ ብን ማሊክ ረዲየላሁ ዐንሁ ከአነስ ብን ማሊክ መን ዐዱውከ የአንተ ጠላት ማን ነው? አልጀዋቡ አሸይጣኑ ረጂም የተረገመው ሸይጣን ነው። መታ ተስተዒዙ ቢላሂ ሚነ ሸይጣን ረጂም ከተረገመው ሸይጣን በአላህ የምትጠበቅበት ሰዓት የትኛው ነው? አልጀዋብ መልሱ ቀብለ ቅራአቲል ቁርአን በጣም አስፈላጊ የሚሆንበት ቦታ ማለት ነው። ቁርአንን ከመቅራታችን በፊት ይሄ ግዴታ ነው። ቀብለ ዱኹሊል ኸላእ ሽንት ቤት ሳንገባ በፊት ዒንደል ወዱእ በንዴት ሰዓት ንዴቱን እንዲበርድልን ሸይጣን ነው ማለት ነው ንዴቱን የሚያመጣው። ዒንደል ወስወሰቲ በተጎተጎተን ጊዜ በወስዋስ ጊዜ ማለት ነው። ዒንደ ሰማኢ ነሂቂል ሂማሪ የአህያን ድምጽ በምንሰማበት ጊዜ የውሻንም ማ አኽጠሩ አምራዲል ቁሉብ በጣም አደገኛ የልባችን በሽታ የትኛው ነው? አልጀዋብ መልሱ አኒፋቅ ሙናፊቅነት ነው። አላህ ይጠብቀን። ማ አስቀሉ ሰላት ያለ ሙናፊቂን በሙናፊቆች ላይ የትኛዋ ሰላት ናት ከባድ? አልጀዋብ ሰላቱ ሱብሂ ወልዒሻ ሱብሂና ኢሻ ነው። ይሄኛው ሰላት የሚከብድበት ምክንያት ተብሏል። በረሱላችን ሰለላሁ ዐለይሂ ወሰለም ዘመን መብራት አልነበረም። ሙናፊቆቹ ደግሞ ሰውን እንዲያይላቸው ብሎ ነው የሚሰግዱት እስልምናቸውን ከላይ ስለሆነ ማለት ነው። እና በዚህ በሁለቱ ሰዓት ጨለማ ስለሆነ እነዚህን ሰላቶች አይመጡም፣ ሌሎችን ይሳተፋሉ። አክሚል ሐዲስ ይሄንን ሐዲስ ሙላ ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል። አያቱል ሙናፊቅ ሰላት
የሙናፊቅ ምልክት ሶስት ነው። ኢዛ ሐደተ ከዘብ በተናገረ ጊዜ ዋሻል። አልጀዋብ ወኢዛ ወዐደ አኽለፍ ሁለተኛው ቃል በገባ ጊዜ ያፈርሳል። ወኢዛ እቱሚነ ኻን በታመነ ጊዜ ይክዳል ማለት ነው። ረዋሁል ቡኻሪዩ 33 ላይ ወሙስሊም 59 አን አቢ ሁረይራ ረዲየላሁ ዐንሁ ዘግቦታል። ማ አኽጠሩ ሸይእን ዐለል ኢንሳን በሰዎች ላይ አደገኛ የሚባለው የትኛው ነው? አልጀዋብ አልሊሳን ሚላሱ ነው ማለት ነው። ሚላስ በጣም አደገኛ ነገር ነው። መጥፎ ነገሮችን ይናገራል። ሰውየውን ያልሆነ ቦታ ሊያቆም ይችላል ማለት ነው። ስለዚህ መጠንቀቅ አለብን። አክሚል ሐዲስ የኔን ሐዲስ ምና ቃል ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል። ሚን ሁስኒ ኢስላሚል መርኢ የሰውየው እስልምና ጥሩ መሆን አልጀዋብ መልሱ ተርኩሁ ማላ ያዕኒሂ የማያገባውን ነገር መተው ነው። ስለዚህ የማያገባንን ነገር መናገር ጥልቅ በሁሉም ነገር ውስጥ ማለት አያስፈልግም በእስልምና ማለት ነው። ረዋሁ ትርሚዚዩ 2317 ላይ ኢብኑ ማጃህ 3976 ላይ አን አቢ ሁረይራ ረዲየላሁ ዐንሁ ዘግቦታል ማለት ነው። ወሰለላሁ ዐለ ነቢይና ሙሐመድ ወዐላ አሊሂ